በብሔራዊ ደህንነትና በሀገር ሰላም በብዝሃነት በእኩልነትና በዲሞክራሲያዊ ስርዓት ግንባታ ላይ አደጋን የሚፈጥር ነው የጥላቻና ሐሰተኛ መረጃዎች። ይህ ከሀገራችን ኢትዮጵያ ባለፈም በመላው ዓለም ስጋትን ደቅኖ ያለ በመጪው 10 ዓመታትም የሚዘልቅ መሆኑም ተተንብዮለታል። ጉዳዩን አስመልክቶ መግለጫ የሰጠው የመገናኛ ብዙሃን ባለስልጣን ባለፉት 3 ዓመታት ውስጥ የተለያዩ ጥናቶችን በማድረግ ግኙትንም በየዓመቱ ሪፖርት ሲያደርግ መቆየቱን አንስቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን እንግዲህ በአዋጅ ቁጥር 1185 2012 በተሰጠው ተግባርና ኃላፊነት መሰረት የማህበራዊ ሚዲያ አውታሮች የጥላቻ ንግግርና የሐሰተኛ መረጃዎችን ከፕላትፎርማቸው ላይ ሪፖርት በቀረበላቸው በ24 ሰዓት ውስጥ እንዲያወርዱ ክትትል ያደርጋል። ችግሩን በዘላቂነት ለመከላከል ደግሞ በዚህ ሳይወሰን አሰራሮችን ዘርግቶ እየተከታተለ ለህዝብ ይፋ የሚሆን ሪፖርትም እንዲሁ በየዓመቱ እንደሚያወጣ በተደነገገው መሰረት ይህንኑ ተግባር እያከናወነ ይገኛል። ስለዚህ በዘንድሮ ዓመት የማህበራዊ ሚዲያ ፕላትፎርሞች ላይ ኃላፊነታቸውን በአዋጅና በደንብ በመመሪያ መሰረት ግዴታና ኃላፊነታቸውን በሚገባ መወጣታቸውን አለመወጣታቸውን የሚያሳይ በምን ደረጃ ላይ እንዳለም በሀገራችን የሚያሳይ ሪፖርት አዘጋጅቷል ማለት ነው። ባለስልጣን መስሪያ ቤቱ ከየካቲት 2017 እስከ መጋቢት 2018 ዓ.ም ያለውን የሐሰተኛና የጥላቻ ንግግር ሪፖርት ይፋ ያደረገ ሲሆን በዚህም በናሙና ከታዩ 32000 ይዘቶች ውስጥ 8000 የሚሆነው የጥላቻና ሐሰተኛ መረጃ ይዘቶች ስለመሆኑም ተነስቷል። ሪፖርቱም የሚሸፍነው ካለፈው ዓመት የካቲት 2017 እስከ ዘንድሮ መጋቢት መግቢያ 2018 ዓ.ም ድረስ ነው። ስለዚህ የአንድ ዓመት ጊዜ ይሸፍናል ማለት ነው ሪፖርቱ። በዚህም በተለይ ደግሞ ተቋማችን ሬጉላቶሪ ቦዲ እንደመሆኑ ሚዲያ ሞኒተሪንግ ይካሄዳል። በሚዲያ ሞኒተሪንግ ውጤታችን መሰረት 32000 ይዘቶች ያላቸው በሚዲያ ሞኒተሪንግ የተገኙ መረጃዎች በጥናቱ ተካተው ተተንትነው ከነዚህ ውስጥ ደግሞ 8000 በላይ የሆኑት የጥላቻና የሐሰተኛ መረጃ ይዘቶች መሆናቸው መረጋገጥ ብቻ ሳይሆን በእነዚህ ላይ ጥናቱን መስርቷል ማለት ነው ባለስልጣኑ። ከዚህ በተጨማሪ እንደምታውቁት ነፃ የስልክ መስመር አለው ተቋማችን 9192። በዚህም የሐሰተኛ መረጃና የጥላቻ ንግግሮችን ከዜጎች መረጃ ይቀበላል ማለት ነው። ይሄም ለጥናቱ ግብአት ውሏል። የሪፖርቱ ግኝትም በ7 የተለያዩ ከተሞች የተከወኑ ስለመሆኑም ነው በመግለጫው የተነሳው። ፌስቡክና ቲክቶክን ጨምሮ ቴሌግራም፣ ዩቲዩብና ኤክስ ደግሞ ይዘቶቹ በስፋት የሚሰራጩበት የማህበራዊ ሚዲያ አማራጮች ናቸው። የጥላቻ ንግግርና የሐሰተኛ መረጃ በማሰራጨት በኩል የበይነ መረብ መገናኛ ብዙሃን በተለይም ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ቴሌግራም እና ኤክስ 34 በመቶ እንዲሁም እነዚህን ፕላትፎርሞች በመጠቀም ደግሞ የቀደም ሲል እንደገለጽኩላቸው የጥላቻ ንግግርና የሐሰተኛ መረጃ የሚያሰራጩት 27 በመቶ አክቲቪስቶች ናቸው የሚል ነው። ካለፉት ዓመታት አንጻር የጥላቻ ንግግርና የሐሰተኛ ይዘቶችን ስርጭት በተመለከተ በሚዲያ ሞኒተሪንግ ክትትል በ9192 ነፃ የስልክ መስመር በተገኘው ናሙና መሰረት በሰው ሰራሽ አስተውሎት ወይም በኤአይ ታግዘው የተሰራጩ በዲፕ ፌክ ማለት ነው የጥላቻ ንግግርና የሐሰተኛ መረጃ ይዘቶች መጠን በ4 በመቶ እንዲጨምር አድርጎታል ማለት ነው ቴክኖሎጂው። ስለዚህ እነዚህ በሰው ሰራሽ አስተውሎት ታግዘው የሚሰራጩ የጥላቻ ንግግርና የሐሰተኛ መረጃ ይዘቶች የብሔራዊ ደህንነት ስጋት እንደሚደቅኑ መረዳት ይቻላል። በመሆኑም የይዘት አመንጮች በሕግ አግባብ ለሕዝብና ለሀገር ቅድሚያ በሰጠ መልኩ መጠቀም እንደሚገባና ማህበረሰቡም አላግባብ የሆኑ ይዘቶችን ሲመለከት እንዲጠቁምም ባለስልጣኑ አሳስቧል። የመገናኛ ብዙሃን ባለስልጣንም ትኩረት በመስጠት የሚሰራበት መሆኑን የተነሳው ቶሎ በማውረድ ረገድ እየተሰሩ ያሉ ስራዎች አሉ። በርካታ ለጸጥታ፣ ለሰላም፣ ለስጋት አደጋ የሚደቅኑ መረጃዎችን በዛ መልኩ ተባብሮ የማስወረድ ስራዎች ከመስራት በተጨማሪም ልክ እንደናንተ ለሚዲያ ሰዎችም ደግሞ አቅም የመገንባት ክትትልና ድጋፍ የሚጠናከርበትን ስርዓት በመዘርጋት ረገድም አብረን እየሰራን ነው የምንገኘው። ሐሰተኛ መረጃና የጥላቻ ንግግርን በወጉና በአግባቡ ሳይረዱ ዜጎች ተባባሪ እንዳይሆኑ የማሰልጠን ስራዎችን ከህፃናት ከተማሪዎች ጀምረን ከአንደኛ ደረጃ ተማሪዎች ጀምረን የተለያዩ የህብረተሰብ ክፍሎችን፣ ወጣቶችን፣ ሴቶችን እና የተለያዩ የህብረተሰብ ክፍሎችን እንዲሁም የመንግስት ሰራተኞችንም ተከታታይ ስልጠና እየሰጠ ይገኛል ተቋሙ ማለት ነው። የመገናኛ ብዙሃን ተቋማት የህዝብን የመረጃ አጠቃቀም ግንዛቤ በማሳደግ ሚናቸውን እንዲወጡም ጥሪ ቀርቧል።